عفنا بلا ودني የህወሓት ወታደራዊ ዝግጅት ተጠናቀቀ። የጦር ግንባሮች ተለዩ። የጦርነት እቅዱ ጸደቀ። ፕሬዝዳንት ሐሰን ሼክ ድል አደረጉ። የሶማሊያ ፌደራል ኃይሎች ባይዶዋን ተቆጣጠሩ። እስራኤል ካልታወቀ አቅጣጫ ተመታች። በአይፋ የነዳጅ ማጣሪያ ላይ ከፍተኛ ጥቃት ደረሰ። ህወሓት በትግራይ ክልል እያደረገ የሚገኘው ወታደራዊ እንቅስቃሴ በቀጣይ ለታሰበው ጦርነት ታሳቢ ባደረገ መልኩ ተጠናክሮ መቀጠሉ እየተነገረ ይገኛል። ከሻዕቢያና ከሀገር ውስጥ ታጣቂዎች ጋር በመሆን በፌደራል መንግስቱ ላይ ዳግም ጦርነት ለመክፈት እየተንቀሳቀሰ እንደሆነ በጠቅላይ ሚኒስትር አብይ ሳይቀር እየተነገረለት ህወሓት ላሰበው ጦርነት ይረዳኛል ያለው እቅድ ማጽደቁን የተሰማ ሲሆን በባለፈው ጦርነት ከፍተኛ ሚና የነበራቸው ወታደራዊ መሪዎችን ያካተተ ወታደራዊ ሽግግር ማድረጉም ለማወቅ ተችሏል። የትኛው የጦር መሪ ወዴት ተወሰደ የሚለውንና ስለ ህወሓት ወታደራዊ መረጃ የምንነግራችሁ ይሆናል። በሌላ መረጃ ደግሞ በከባድ ጫና ውስጥ እንደሚገኙ የተነገረላቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን እፎይ የሚያስብል መረጃ ከወደ ሶማሊያ ተሰምቷል። በመገነጣጠል ስጋት ውስጥ ያለችው ሶማሊያ በደቡብ በኩል አጋጥሟት የነበረ የፖለቲካ ውጥረት ወሳኛዋን ከተማ በመቆጣጠር ፕሬዝዳንቱን ድል ማድረጓ ታውቋል። ይህንንና እስራኤል የነዳጅ ማጣሪያዋ ካልታወቀ አቅጣጫ መመታቱን አክለን በዝርዝር ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ክልል ያለው ፖለቲካ ሁኔታ ከፍ እያለ መጥቷል። ከሳምንታት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነት ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱ ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱ ምንጮች ገልጸዋል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ቲዲኤፍ የተደራጁበት የዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ እጣ ፋንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። የሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጥ ግን አሁንም ከፍተኛ ውጥረትና ያስተላለፍ ለውጦች እያስተናገደ ስለመሆኑ ከሰራዊቱ ያሁንና የቀድሞ አባላት ለመስማት ተችሏል። ለሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍሎች አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮቢ፣ አድዋ፣ አክሱምና ባድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17 የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆኑ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ሁመራና ማይጸብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31 በስሩ ይዟል። የወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና አርሚ 35ን በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረመድህን ወይም ድንኩል ሲመረቅ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮ ይገኛል። አርሚ 09 ወይም ኮማንዶ ክፍለ ጦርን በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 7 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚ አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግባ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳ ኪዳኑ ወይም ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱ ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ መከላከያ ለመፍጠር ያለመ እንደሆነ ይነገራል።
በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት የሰራዊቱ አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ ወይም ወዲምቢተ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜው አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ እንደሆነ ማስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረመድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር መዘዋወራቸው ተሰምቷል። ከዚህም በተጨማሪም የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግባ ኃይለ የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ እዝ ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኝነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። በቀጣይ መረጃ የሶማሊያ ፌዴራል ኃይሎች ባይዶዋን መቆጣጠራቸውን ተከትሎ የደቡብ ምዕራብ ግዛት ፕሬዝዳንት ስልጣናቸውን ለቀቁ። የሶማሊያ የደቡብ ምዕራብ ግዛት ሳውዝ ዌስት ስቴት ፕሬዝዳንት አብዲአዚዝ ሐሰን መሐመድ ላፍታጋሪን የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶዋን መቆጣጠራቸውን ተከትሎ ሰኞ መጋቢት 1 ቀን 2018 ዓ.ም ስልጣናቸውን መልቀቃቸውን አስታወቁ። በባይዶዋ በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25 ሌሎች ደግሞ ቆስለዋል። ላፍታጋሪን በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙም የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጣቂ ሚኒሻዎች ጋር በመሆን ወደ ባይዶዋ የገቡ ሲሆን የፖሊስ ጣቢያውንና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸውን የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩ ትናንት መዘገቡ ይታወሳል። የፕሬዝዳንቱ መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስቴር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ይህ የስልጣን መልቀቂያ የወጣው ላፍታጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛ ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ አክሮታል። ወደ ሌላኛው መረጃችን ተሻገርን። በሰሜናዊቷ የእስራኤል ከተማ ሃይፋ በሚገኝ የነዳጅ ማጣሪያ ግቢ ውስጥ በሚገኝ አንድ የኢንዱስትሪ ህንፃና የነዳጅ ጫኝ ተሽከርካሪ ላይ በሚሳኤል ፍንጣሪዎች ሳቢያ ከፍተኛ ጉዳት መድረሱን የእስራኤል የእሳትና አደጋ መከላከል አገልግሎት አስታውቋል። ጥቃቱ የተፈጸመው በኢራንና በሊባኖስ የሚገኘው የሄዝቦላ ታጣቂ ቡድን በኩል የተቀናጀ የሚሳኤል ውርጅብኝ የተካሄደ በነበረበት ወቅት በመሆኑ የተመታው ሚሳኤል ከየትኛው ወገን እንደተተኮሰ እስካሁን በውል ማወቅ አልተቻለም። የእስራኤል መከላከያ ሰራዊት የሚሳኤል መቃወሚያዎች ጥቃቱን በአየር ላይ ለማክሸፍ ቢሞክሩም ተመቶ የወደቀው የሚሳኤል ፍንጣሪ በነዳጅ ማጣሪያ ውስጥ በሚገኝ የቤንዚን ታንከር ላይ በማረፉ ከፍተኛ እሳት ተቀስቅሷል። የእሳት አደጋ ሰራተኞች አካባቢውን ለመቆጣጠር በቦታው ተሰማርተው የሚገኙ ሲሆን በአሁኑ ሰዓት በሰው ሕይወት ላይ የደረሰ ጉዳት አለመኖሩና አደጋው ወደ ሌሎች የነዳጅ ማከማቻዎች እንዳይዛመት ጥረት እየተደረገ ይገኛል። ይህ ጥቃት በመካከለኛው ምስራቅ ያለውን ቀውስ ወደ አዲስ ምዕራፍ ሊያሸጋግር እንደሚችል ተሰግቷል። የኔታንያሁ ሀገር እስራኤል የተለያዩ ኪሳራዎች እያስተናገደች እንደሆነ ከቅርብ ጊዜ ወዲህ እየተነገረ ይገኛል። ከሰሞኑም የእስራኤል መከላከያ ኃይል እንዳስታወቀው ደቡብ ሊባኖስ ውስጥ በሚካሄደው ጦርነት 4 የእስራኤል ወታደሮች የተገደሉ ሲሆን 2 ደግሞ ጉዳት ደርሶባቸዋል። በመግለጫው መሰረት የተገደሉት የእስራኤል ወታደሮች ናኦም ማድሞኒ፣ ቤንኮሄን፣ ማክሲዝም ኤቴንስ የሚባሉ ናቸው። 2 ሌሎች ወታደሮች ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። አንደኛው ከፍተኛ ጉዳት የደረሰበት ሲሆን ሁለተኛው መካከለኛ ጉዳት ማስተናገዱ ተገልጿል። የመከላከያ ኃይሉ በመግለጫው 4ኛ ወታደር በተመሳሳይ ቦታ የተገደለ ሲሆን እስካሁን ማንነቱ አለመለየቱን ገልጿል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።